ኤልሻዳይ እያልን የምንጠራው ሁሉን ቻይ አምላካችን እግዚአብሔር የማይችላቸው 3 ነገሮች አሉ። እነሱም አንደኛ መዋሸት። እግዚአብሔር በተፈጥሮው መዋሸት አይችልም። ዕብራውያን ምዕራፍ 6 ቁጥር 18 ላይ የእግዚአብሔር ቃል ሐሰት ሊሆን አይችልም ይላል። የእግዚአብሔር ቃል ሐሰት የማይሆነው ምክንያት እግዚአብሔር እውነት ስለሆነ ነው። ሁለተኛው መለወጥ። እግዚአብሔር በተፈጥሮው መለወጥ አይችልም። በትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር መለወጥ የማይችለው ፍጹም የሆነ አምላክ ስለሆነ ነው። መሻሻልም መስተካከልም ያለበት ነገር ስለሌለው ነው። ሶስተኛ እንደኛ ማሰብ። እግዚአብሔር እኛ እንደምናስበው ማሰብ አይችልም። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ እንደተጻፈው ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። እግዚአብሔር እንደኛ ሰዎች ማሰብ አይችልም። እግዚአብሔር ሁሉን የሚያውቅ አምላክ ነው። ትናንትና ዛሬና ነገ ያውቃል። በሁሉም ቦታም ሙሉእ ሆኖ ያለ አምላክ ነው። ስለዚህ እግዚአብሔር አሁን የጠቀስናቸው በባህሪው የማይችላቸው ከሆነ ይሄ ማለት ለኛ 3 በጣም ድንቅና ግሩም የሆነ እድል አለን ማለት ነው። አንደኛ እግዚአብሔር ለኛ ልጆቹ ያለው ዓላማ እኛ ለራሳችን ካለን ዓላማ የተሻለ ነው። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባት ሐሳብ እኔ ያውቃለሁ ይላል እግዚአብሔር፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል። እንግዲህ እግዚአብሔር በነቢዩ አድሮ ከተናገረን አምላካችን አይዋሽምና በሙሉ ልባችን እንመነው፣ በራሳችን ማስተዋልም አንመራ፣ ሕይወታችንም በአምላካችን እጅ አሳልፈን እንስጥ። ሁለተኛ እግዚአብሔር ታምኖ ትናንትና መግቦ ጠብቆ ለዛሬ ካደረሰን ዛሬም ታምኖልን በመግቦትና በጥበቃው አይለየንም፣ እግዚአብሔር አይለወጥምና። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን መካድ አይቻለውምና ይላል። ሶስተኛ እግዚአብሔር እያንዳንዷ የገባልንን ቃል ይፈጽምልናል። በመጽሐፈ ኢያሱ ምዕራፍ 21 ቁጥር 45 ላይ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። በሁለተኛው ቆሮንቶስ ምዕራፍ 1 ቁጥር 20 ደግሞ እንዲህ ይላል፣ እግዚአብሔር የሰጠው ተስፋ ሁሉ በክርስቶስ እውነት ሆኗል፣ ስለዚህም በእርሱ ለእግዚአብሔር ክብር አሜን እንላለን ይላል። እግዚአብሔር እኛ እንደምናስበው አያስብም፣ መንገዱም እንደ መንገዳችን አይደለም፣ ጀምሮም አያቋርጥም። አምላካችን አልፋ ብቻ ሳይሆን ኦሜጋም ነው። ወስብሐት ለእግዚአብሔር። ድንቅ አድርጎልናል የሰራዊት ጌታ፣ ድንቅ አድርጎልናል የሰራዊት ጌታ። አነሳን በአምላክ አነሳን ከትቢያ፣ ድንቅ አድርጎልናል ካነሳን ጋጋ፣ ድንቅ አድርጎልናል ከጉድጓድ አውጥቶናል፣ ድንቅ አድርጎልናል በጠላቶች ፊት፣ ድንቅ አድርጎልናል ግርማ ሞገስን፣ ድንቅ አድርጎልናል እንመልሳለን፣ ድንቅ አድርጎልናል እንዲህ ለወደደን፣ ድንቅ አድርጎልናል የሰራዊት ጌታ፣ ድንቅ አድርጎልናል የሰራዊት ጌታ። አረሳን በአምላክ አነሳን ከትቢያ